11 ሰዓት እነሳና እስከ 11 ተኩል ባለችው ጸሎቴን አድርጌ ከዛ በኋላ የሆነ ያህል ሾርት ኖት አውጥቼ ከዛ በኋላ ቁርሴን እበላና ከዛ ትምህርት ቤት ሄዳለሁ። ከዛ ደግሞ ትምህርት ቤት ከሄድኩ በኋላ ደግሞ የረፍት ሰዓቴ ላይ እቺን አደርጋለሁ። ምሳ ሰዓቴ ላይ ደግሞ ልክ ምሳ እንደበላው ላይብራሪ ገብቼ ደግሞ እቺን አደርጋለሁ። ጥቅጥቅ ቂልና ሩቲናችሁ እስቲ መስከረም ላይ ያላችሁን ኢነርጂ እስቲ ህዳርና ታህሳስ ላይ ቀጥሉት። እኔ በ30 ቀን ወይም በአንድ ወር ይሄን ያህል እጨርሳለሁ ብዬ እያሰብኩ አሁን እኮ በመሀል በ3 ቀን ታምሜ እንትን አልኩ ማለት ሌላ ተጨማሪ 3 ቀን ወደኋላ ሊተላለፍብኝ ነው። እንኳን አንተ ደህና ሆነ ተነሳ። ከሌሎች 30 ቀናቶች ውስጥ እኮ 27 ቀኑ ላይ አንብበሃል ማለት በፐርሰንት ብትሰራው ከ90% በላይ የሆነውን አቺቭ አድርገህ ለምንድነው ለ10% የምታለቃቅሰው ነው የኔ ጥያቄ። ማታ ከሆነ ማንበብ የምትወደው ሌላው ሰው 11 ሰዓት ላይ ተነስቶ ከሆነ ፕሮዳክቲቭ የሆነው እሱ ሰዓት ላይ እኛ አትበል። ወደ ስነ ልቦናው በደንብ እንግባ። አእምሯችን ውስጥ ምን እየተፈጠረ ነው ባሰብነው ልክ እንዳናጠና ያደረገ ማፑን መስራት ነው፣ ሮድ ማፑን መስራት ነው። ስለዚህ እዛ ገና እቅዱ ላይ ያላችሁ ደስታችሁ ያልቃል። ኤክሳይትመንቱ እዛች ጋር ስለሚያልቅ የምር ብታሳኩት ራሱ ያሳካችሁትን ያህል ስሜት አይሰማችሁም። ልክ ያሳካችሁ ሰዓት እንዴ ለዚህች ነው እንዴ በሬን ያደርኳት እንዳለው ሰውዬ ነው የምትሆኑት። ዲቴይልድም ሆነ ራፍም ሆነ የእናንተ ፕላን ለምንድን ነው ባወጣችሁት ፕላን ታምናችሁ ማትገኙት የሚሉትን ፖይንቶች እንዴ። የመጀመሪያው ጉዳይ ለማጥናት ፈልጋችሁ እቅድ አወጣችሁ። ባወጣችሁበት እቅድ ግን መመራት አቅቷችሁ አያውቅም። ማለት አንዳንዴ ያቀዳችሁት እቅድ በራሱ ስህተት ሆኖ ሊሆን ይችላል፣ ወይም በእናንተ ስንፍና አማካኝነትም ሊሆን ይችላል። አንዳንድ ፌል ታደርጋላችሁ። እቅድ ላይ በጣም ልዩ የሆነ ትኩረት መስጠት አለባችሁ። በተለይ እንደ ተማሪ የምናቅደው እቅድ ከውጤታችን ጋር ዳይሬክትሊ ሪሌትድ ነው። ቆንጆ የሆነ እቅድ ማለት ቆንጆ የሆነ ውጤት ነው። ቆንጆ ናችሁ። ስለ እቅድ ብዙ ጊዜ ተወርቷል። እኔም ብዙ ጊዜ አውርቼዋለሁ። ለምንድነው ባሰብነው ልክ ባቀድንለት ልክ የማንሄደው? ነሐሴ ላይ ጳጉሜ ላይ ወይም መስከረም መግቢያዎቹ ላይ የአዲሱን ዓመት እቅድ ታቅዳላችሁ። የጥናት ፕሮግራማችሁን ታቅዳላችሁ። ለኢንትራንስ ኤግዛም፣ ለሚኒስትሪ፣ ለኤግዚት ኤግዛም፣ ለየክላስ ፈተናችሁ ማሻሻል ስለምትፈልጓቸው ሳብጀክቶች ምናምን ሁሉ እቅድ ታወጣላችሁ። ግን በምትፈልጉት ልክ አያልቅም። አንዳንዴ ባቀዳችሁት ልክ አሳክታችሁ ራሱ እንደው ብሎላችሁ አሳክታችሁ ራሱ ልክ ስታቅዱ በነበረበት ኤክሳይትመንት ወይም ደስታ ደግሞ አትገኙ። ምንድነው ችግሩ? ከእቅዱ ወይስ ከእናንተ? ዛሬ በዚህ ቪዲዮ እናየዋለን። እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። እንጀምር። የመጀመሪያው ትልቁ ችግር ሳይኮሎጂስቶች the planning fallacy ይሉታል። the planning fallacy ማለት እጸጽ ማለት ነው። እቅድ ላይ ያለ እጸጽ ተብሎ ይጠራል። እጸጽ ማለት ደግሞ ስህተት ማለት ነው። ስህተቱ ምንድነው? ፕላኒንግ ላይ ያለው ፋላሲ ኦቨር የሆነ ኤክሳይትመንት ነው። አንዳንዴ ገና ነገርየው ሳይፈጸም በእቅድ ሰዓት እያለ ገና እያቀዳችሁ። እቅድ እኮ ማለት ነገርየው እንዲፈጸም ማፑን መስራት ነው፣ ሮድ ማፑን መስራት ነው። ስለዚህ እዛ ገና እቅዱ ላይ ያላችሁ ደስታችሁ ያልቃል። ኤክሳይትመንቱ እዛች ጋር ስለሚያልቅ የምር ብታሳኩት ራሱ ያሳካችሁትን ያህል ስሜት አይሰማችሁም። ልክ ያሳካችሁት ሰዓት እንዴ ለዚህች ነው እንዴ በሬን ያደርኳት እንዳለው ሰውዬ ነው የምትሆኑት። አንዱ አሉ የገዛ በሬውን በጣም ሲርበው ጊዜ ያርደዋል። አርዶ ምናምን አስበልቶ በሳህን አቅርቦ ይበላል። ልክ ሲበላ ገና አንዱ ሳህን እንደጨረሰ ጠገበ። በቃ ግን ያ ሁሉ ትርፍ የበሬ ስጋ ትርፍ ሆኖ ቀረ። ለዚህች ነው ወይ በሬን ያደርኳት አለ ይባላል። እናንተ ደስታችሁ ገና ፕላኒንጉ ላይ እቅዱ ላይ ካለቀ ልክ ያሳካችሁትለት ኤክሳይትመንቱ ወይም ደስታው የዛኔ አይኖርም። ስለዚህ ገና በቅዱ ሰዓት ስለጨረሳችሁ ምንም ያሳካችሁ አይነት ስሜት አይሰማችሁም። ሁላ ወይ ለዚህች ነው እንዴ ብላችሁ ከዚህ በኋላ እንዳታቅዱ ትልቅ ምክንያት ነው የሚሆንባችሁ። ያም የሆነው ለምን መሰላችሁ? አእምሯችን የእቅድ ሰዓት ልክ የተደረገ አይነት ስሜት ነው የሚሰማው። ምን ይባላል? እንደው ስታቅዱ የድርጊቱን 50% ያሳካችሁ አይነት ስሜት ነው አእምሯችሁ ውስጥ የሚሰማው። ዶፓሚን ሪሊዝ ይደረጋል። ዘና ይላል አእምሯችሁ፣ የሚፈልገውን ነገር ያገኛል። እስቲ መስከረም ላይ ያላችሁን ኢነርጂ እስቲ ህዳርና ታህሳስ ላይ ቀጥሉት። እስቲ መስከረም ላይ ያቀዳችሁትን እቅድ ጥር ላይ እስቲ ገልጻችሁት። the beginning of the year ላይ አሪፍ ነገር ጀምራችሁ መካከለኛው ላይ ስትመጡ ፌል ታደርጋላችሁ። እዩት። አረዛም ድረስ ከደረሳችሁ በጣም አሪፍ ነው። አንድ ወር 2 ወር ላይ ኢነርጂያችሁ ይቀነሰ። አይ እኔም ብሎ እቅድ አውጪ ያኔ እቅድ አውጥቼ ነበር ወደሚል ትዝብት ውስጥ ነው ከራሳችሁ ጋር የምትገቡት። ችግሩ ከእቅዱ ወይስ ከእናንተ? አሁንም በደንብ እያስተዋላችሁ ተከተሉ። ለምንድን ነው እሺ ማቀዱን አቀድም? እንግዲህ ከሰው ይለያያል። ዲቴይልድ የሆነ እቅድ የሚያወጣ ሰው አለ፣ ራፍሊ የሚያወጣ ሰው አለ። ለምሳሌ እኔ ራፍሊ ነው የማወጣው፣ ዲቴይልድ የሆነ አልችልም። ይሄ ሞክሬው እንደማልችል ያወቅኩት የራሴ ባህሪ ነው። በኋላ እናወራለን። እንዴት ነው ከአይደንቲቲያችሁ ጋር ከማንነታችሁ ጋር እቅዳችሁን የምታግባቡት የሚል ሀሳብ አለኝ። እሱ ላይ እንመጣበታለን። ግን እኔ ከማንነቴ ጋር አይደልኝ ቁጭ አድርጎ ዛሬ ይሄን ዲቴይልድ አድርጎ መጻፍ የሚችል ሰው አይደለሁም። ከላይ የሆነ ነገር ነው ነካክቼ ማድረው። ለነገ ዛሬ ማታ ነገ በሰላም ባድርና ብኖር ቺኒቺ ነገር አደርጋለሁ ብዬ አስባለሁ አይምሬ ውስጥ። ከአይምሬ ሊጠፉ የሚችሉ ትናንሽ ፖይንቶች ካሉ እነሱን እጽፋለሁ። ከዛ ውጪ በዛ ነው ሩቲን የሚቀጥለው። የየ30 ደቂቃዋን የየ25 ደቂቃዋን እየከፋፈሉ መሄድ አሁን ለኔ አይደንቲቲ ለኔ አእምሮ አልተሰራም። ብዙ ጊዜ ሞክረው ፌል አድርጌበታለሁ። ያዋጣኝ መንገድ የትኛው ሆነ? ራፍሊ ፕላን ማውጣት ሆነ ማለት ነው። ዞሮ በየራሳችሁ መልኩ ፕላን አወጣችሁ።
ዲቴይልድም ሆነ ራፍም ሆነ የእናንተ ፕላን ለምንድን ነው ባወጣችሁት ፕላን ታምናችሁ ማትገኙት የሚሉትን ፖይንቶች እንዴ። የመጀመሪያው ጉዳይ አንሪያሊስቲክ የሆነ ሩቲን ስለምትፈጥሩ ወይ ከሆነ ሰው ላይ ነው ኮፒ ያደረጋችሁት አንዳንዶቻችሁ በራሳችሁም ሰርታችሁት ፕላኑን ግን ደግሞ አንሪያሊስቲክ ነው። 11 ሰዓት እነሳና እስከ 11 ተኩል ባለችው ጸሎቴን አድርጌ ከዛ በኋላ የሆነ ያህል ሾርት ኖት አውጥቼ ከዛ በኋላ ቁርሴን እበላና ከዛ ትምህርት ቤት ሄዳለሁ። ከዛ ደግሞ ትምህርት ቤት ከሄድኩ በኋላ ደግሞ የረፍት ሰዓቴ ላይ እቺን አደርጋለሁ። ምሳ ሰዓቴ ላይ ደግሞ ልክ ምሳ እንደበላው ላይብራሪ ገብቼ ደግሞ እቺን አደርጋለሁ። ጥቅጥቅ ቂልና ሩቲናቸው አንዳንድ ሰው በዚህ ፕላን የተሳካለት ሰው አለ። ለአብዛኞቻችን ግን ችግር የሆነው ነገር ምንድነው? የምታወጡት እቅድ አንሪያሊስቲክ ነው ከኔቸራችሁ ጋር። ኮሚትድ ላልሆነ ሰው ኮሚትመንት መማር አለበት እንጂ ኮሚትድ የሆነ ስኬጁል አይዘጋጅለትም። ኮሚትድ የሆነ ስተዲ ፕላን ሊቀመጥለት አይችልም። ስለዚህ የጥናት ፕሮግራም ስታዘጋጁ ከእናንተ በላይ የእናንተን ባህሪ ሊያውቅ የሚችል አቅራቢያችሁ ያለ ሰው እንኳን ሊኖር አይችልም። ዳርክ የሆነ ሳይድ ራሱ አእምሯችሁ ውስጥ የሚጫወተውን ዳርክ የሆነ ሳይድ ራሱ ሚስጥሩን የምታውቁት እናንተው ናችሁ። ስለዚህ ለራሳችሁ የሚሆን ሪያሊስቲክ የሆነ ሩቲን አለማውጣት ነው የመጀመሪያው ችግር። ጥናት ላይ የማታ ሰው ሆኖ ሌሊት 11 ሰዓት አላርም ይሞላል። ጠዋት መነሳት የማይችል ሆኖ ማለት ነው። የማታ ሰው ከሆንክ ጥናትን ለምን ማታ አታረግም? አብዛኛው ጊዜ አይታችሁ ከሆነ ከ10 ሰዓት በኋላ ያለችው ሰዓት እጅግ በጣም አሪፍ ሰዓት ናት ለማስታወስ ምናምን ይባላል። ልክ ነው። ይሄ ግን ጀነራሊ ከሰዓቱም አንጻር ይሄ አእምሯችሁም ገና የሚነቃበት አየሩም ገና የሚለማመድበት ምናምን ሰዓት ስለሆነ አክቲቭ ይሆናል ምናምን ከሚለው ጀነራል ቲዮሪ የተነሳ እንጂ ወደየሰቡ ባህሪ ግን ስንመጣ ማታ ከሆነ ማንበብ የምትወደው ሌላው ሰው 11 ሰዓት ላይ ተነስቶ ከሆነ ፕሮዳክቲቭ የሆነው እሱ ሰዓት ላይ እኛ አትበል። ሞክረው ፌል ካረገብህ አርፈህ በምትወዳት ፕሮዳክቲቭ በምታደርግህ ሰዓት በማታዋ ሰዓት ማንበብ ይሻላል። ሌላው ደግሞ የሚያጋጥማችሁን መንገራገጭ አክሰፕት ማድረግ አለመቻላችሁ ነው ፕላናችሁን ሊያበላሽ የሚችለው። አንዳንድ ሰው ያለ እንደው ሲያዩት ሁሉ እንዴት እንደሚያጓጓ እንደነዚህ አይነት ፕላን ያወጣል። ከዛ ሳትሉ ህይወት ደግሞ መስዳፕ አድርጋለች ማለት ባሰባችሁት ላይን አይደለም የተሰራቸው። በህይወት የሚያጋጥሙ የተለያዩ አጋጣሚዎች አሉ። ቤተሰብ ጋር መታችሁ ስራ ማገዝ ይኖርባችኋል። የተለያየ ጉዳዮች ሊያጋጥማችሁ ይችላል። ለምሳሌ ወንድ ከሆንክ ራስን አመመህ ልበል፣ ሴት ከሆንሽ ደግሞ ምናልባት የወር ግዳጅ ላይ ፔሪድ ላይ ምናምን ነሽ እንበል። አሁን በዛ ሰዓት ላይ ባሰባችሁት ፕላን ላትቀጥሉ ትችላላችሁ። ሶ ምን ይፈጠር? this is one part of your life አለቀ። የህይወታችሁ አንድ አካል። ስለዚህ እሱ ሰዓት ላይ ማጥናት የማትችሉበት ከሆነ በሌላ ጊዜ ኮምፐንሴት ማድረግ እንደምትችሉ የማይሰማችሁ ከሆነ ወይ ደግሞ ጀስት በቃ ፌል አደረኩ ከዚህ በኋላ እንዴት አድርጌ ኮፓፕ ማድረገው ባሰብኩት መሰረት አይደል እኔ በ30 ቀን ወይም በአንድ ወር ይህን ያህል ጨርሳለሁ ብዬ እያሰብኩ አሁን እኮ በመሀል በ3 ቀን ታምሜ እንትን አልኩ ማለት ሌላ ተጨማሪ 3 ቀን ወደኋላ ሊተላለፍብኝ ነው። እንኳን አንተ ደህና ሆነ ተነሳ። ፕላኑን በስርዓት ከዛ በኋላ ቀጥሉ። ባሰባችሁት ልክ ይሂድ አትበሉ፣ ግግም አትበሉ። መንገራገጫ ያጋጥማል። ሶስተኛው ፕላናችሁ እንዳይሳካ የሚያደርገው ጉዳይ አእምሯችሁ ዲስኮምፎርት ካለ ሪዚስት ያደርገዋል፣ አይፈልግም። ዩቲዩብ ቪዲዮ ስታዩ፣ ቲክቶክ ስታዩ ምናምን ዶፓሚን ስላለው ኮምፎርት አለው። ምንም ያህል ቫሉዌብል እንኳን ባይሆን መሳቅ ምናምን አለው። ሶ ደስ እያላችሁ ምናምን ትቀጥላላችሁ። ኮምፎርት ዞናችሁ። ዲስኮምፎርት ግን ሲኖረው፣ አለመመቸት ሲኖረው፣ መንገራገጭ ሲኖረው ህይወት ውስጥ አእምሮ ያን አክሰፕት ፕላኔን አወጣው ደግሞ በፕላኔ ሄድኩ አልሄድኩ ብዬ ደግሞ ልሰቃይ እንዴ ብላችሁ ቶታሊ የጀመራችሁትን ፕላን እንድታቆሙት የሚያደርጋችሁ አእምሯችሁ ዲስኮምፎርት ዞን ውስጥ ስለሚሆን። ምክንያቱም ጥናት ሎንግ ተርም የሆነ ሪዋርድ ነው ያለው። ቆይቶ ነው ሪዋርድ የሚሰጣችሁ። በደንብ አሁን አንደርስታንድ ማድረግ በደንብ አሁን ማጥናት ማለት የሆነ ሰዓት ላይ ጥሩ ውጤት ለማምጣት ነው እንጂ እዛው እየሸለማችሁ አይደለም። ወላጆቻችሁን መድረክ ላይ የምታስወጡ ተማሪዎች ዳት ሚንስ ፖዚቲቭሊ ሲሸለሙ ወላጆቻችሁ የሚሸለሙ ተማሪዎች አመቱን ሙሉ የለፋችሁበት ውጤት ነው። የሆነ ሰዓት ላይ ወላጆቻችሁ ባሉበት የወላጆቻችሁ ስም ተጠርቶ አንድ ላይ ሽልማታችሁን የምትቀበሉ። ስለዚህ ይህ የሚሆነው አመቱን ሙሉ በለፋችሁበት ጉዳይ እንጂ የሆነ ሰዓት ላይ በሰራችሁ ስራ አይደለም። በዚህ መልኩ ተረዱት። ሎንግ ተርም ሪዋርድ እስካለው ድረስ ለዛ ታማኝ ሆኖ ላወጣችሁት ፕላን በቃ አለፈም በዛም ትንሽም ሆነ ትልቅ በቃ አጠናለሁ ብሎ መቀጠል፣ በዛ ዲስኮምፎርት ዞን ውስጥ መቀጠል መቻል ነው ስኬታማ ሊያደርጋችሁ የሚችለው። ሌላው አራተኛ ላይ የሚጠቅሰው ችግር በጣም ሞቲቬትድ መሆን። አሁን ፕላኒንግ በራሱ ቅድም ብየዋለሁ። ሳይኮሎጂስቶቹ ፕላኒንግ ፋላሲ ብለው ያነሱት ገና ስታቅዱ ኦቨር ኤክሳይትመንት ስለሚኖረው ሞቲቬትድ ነው የምትሆኑት። በቃ ግድግዳችሁ ላይ የእቅድ ማት ለጥፋችሁ በተለያዩ ከለሮች ምናምን፣ ከዛ እሱን እቅዶች እያያችሁ በቃ መቀጠል አለብኝ ምናምን የሚለው ሞራል በጣም አነሳሽ የሆነ ነገር ነው። ቆንጆ ነው። ፖዚቲቭሊ በጣም ወስዷል። ይህ ፕላኒንግ ቦርድ ምናምን አዘጋጅተው ግራቲቲዩድ ቦርድ አዘጋጅተው ምናምን የሚቀጥሉ ልጆች አሉ። አይ ሪስፔክት፣ ይሄን በጣም አከብራለሁ። አሪፍም ነው። የሚገራርሙ የሚባሉ ፖይንቶች ይወጣበታል። በጣም ጥሩ የሆነ ሀቢት ነው። ይሄን ለምታደርጉ ተማሪዎች ሰፖርት ማድረግ እፈልጋለሁ። ግን ችግሩ ምንድን ነው? እነዚያ የለጠፋቸዋቸው ነገሮች የምትጠቀሟቸው እንደ ሞቲቬሽን እንደ እቅድ ብለህ የለጠፍከው ነገር እንደ ሞቲቬሽን የምትጠቀመው ከሆነ አሰልቺ ነው የሚሆን። ይኸውልህ እንደ ባይብል ጥቅስ አትየው። የታክሲ ጥቅስ ይሆንብሃል የሆነ ሰዓት ላይ። የታክሲ ጥቅሶች የመጡ ሰዓት ላይ
እንደ ልክ የሆነ ስታንድ አፕ ኮሜዲ እንደሚያይ ሰው ታክሲ ውስጥ ስንገባ ጥቅሶቹን እያነበብን እንዝናና ነበር። አሁን በጥቅስ መሀት ተከቦ ራሱ እንደው ቀና ብሎ ጥቅሱን አንብቦ እንደሚዝናና ሰው ያለ ይመስላችኋል? ተለመደ አይደል? የማይነጥፍ ነገር የለም። ሁሉም ነገር የሆነ ሰዓት ላይ ጣዕሙን እያጣ ይመጣል። ድግምግሞሽ እንድትሰላችሁ ሊያደርጋችሁ ይችላል። ምን ልል ፈልጌ ነው? የለጠፋችሁት ነገር መስከረም ላይ ስትለጥፉ በነበረበት ተስፋ አይደለም የካቲትና መጋቢት ላይ የሚቀጥለው። ስለዚህ ዋናው ነገር ሞቲቬትድ መሆን ሳይሆን ፌል ካረጋችሁ በኋላ መነሳት መቻላችሁ ነው። ስለዚህ የምትለጥፏቸው ነገሮች ከመውደቅ ጋር የተገናኙ ሆኑ ማለት በወድቅ እነሳለው አይነት ኮቶችን ለጥፉ። ካለጠፋችሁ በርቺ፣ ትችያለሽ፣ ትችላለህ የሚሉ ኮቶችን ወይም ጥቅሶችን ከመለጠፍ ይልቅ ስለ መውደቃችሁ፣ ስለ መሸነፋችሁ ግን ብትሸነፉ የጀመራችሁት ነገር አምናችሁ መቀጠል እንዳለባችሁ ፕሮሰሱን በደንብ ማመን ይኖርባችኋል። አሁን ግን እንደነዚህ አይነት ፕላን ስታወጡ ከባዱ ነገር ምንድን ነው? ፌል ያረጋችሁ ሰዓት፣ የወደቃችሁ ሰዓት። አቤት ለ2 ሰዓት አነባለሁ ብለህ ቆይ እስቲ መሀል ብሬክ ላይ ቪዲዮ ላይ ወይ ቲክቶክ ላይ ምናምን ብለህ ገብተህ በዛው ጭልጥ ብለህ ስጠፋና 2 ሰዓቱ ማለቁን ስታየው ወይ ሻይ ይለቅ ግን ብዙ ሰዓት እዛ ላይ ኮንሱም እንዳረግ ስታቅና ወደ ጥናቱ ልትመለስ ስትል ኢነርጂ ይጠፋል። የዛ ሰዓት ላይ በቃ ፕላን ያልሰራ እኔ ዲስትራክትድ ነኝ ሰው ጥፋቱ ከኔ ነው ብሎ ጭልጥ ብሎ በዛው መቅረት መቆም አለበት። ያ የሚሆነው በሞቲቬሽን ስትነሱ ነው። ዝም ብላችሁ ሞቲቬሽን አይሆን። ስለ መሸነፋችሁ፣ ስለ መውደቃችሁ፣ ሰው በመሆናችሁ ብቻ ብርቱ አለመሆናችሁን፣ ጠንካራ አለመሆናችሁን፣ የሚሰበር የሚሸነፍ ሰው መሆናችሁን የሚያሳምናችሁ አይነት ኮቶች አስቀምጦ በዛው ልክ ደግሞ ብትሰንፉ መልሳችሁን እንደምትነሱ የሚያሳዩ ተስፋ ያላቸው ጥቅሶችን ብትለጥፉ መርጣለሁ። እነዚህን ይመስላሉ ባቀዳችሁት መልኩ የማትሄዱባቸው 4 ሜን የሚባሉ ሪዝኖች። ወደ ስነ ልቦናው በደንብ እንግባ። አእምሯችን ውስጥ ምን እየተፈጠረ ነው ባሰብነው ልክ እንዳናጠና ያደረገን? እነዚህ ከላይ የጠቀስኳቸው ነገሮች ፊት ለፊት የሚታዩ ራሳችሁን ትንሽ ብትመረምሩ ፊት ለፊት የምታያቸው ጉዳዮች ናቸው። አሁን ወደ ሳይኮሎጂ ስንገባ ግን የመጀመሪያው ኢጎ ዲፕሌሽን አለ። ኢጎ ዲፕሌሽን ማለት ያቀዳችሁት እቅድ በጣም ደንስ ከሆነ ጥቅጥቅ ያለ ከሆነ ኢጎይስቲካሊ አንድ ሰው የተሰጠውን ነገር ማለት ነው አቺቭ ማድረግ የሚችለው አይምሮ የፈቀደለትን ያህል ነው። ያ ማለት ለ3 ሰዓት ያህል አክቲቭ ሆናችሁ ማንበብ የምትችሉ ከሆነ እስከዛ ሰዓት ኢጓችሁ አይነካም። ተከባብራችሁ ከኢጓችሁ ጋር ነው የምታነቡት። ኢጎ ግን ዲፕሌት የሚያደርግበት ሰዓት አእምሯችሁ ከሚሰጣችሁ ፍቃድ ወይም ካለው ፖቴንሻል ውጪ እቅዳችሁ በጣም ሲንቦረቀቅ ነው። ለ7 ሰዓት አጠናለሁ ምናምን ብለህ ለ7 ሰዓት ይጠናል። ባይዘው ግን እንዴት ነው ኮንስታንትሊ ለ7 ሰዓት የምታጠናው? ጭ ብለህ ለ7 ሰዓት አጥንተህ በምን ያህል ነው ፕሮዳክቲቭ የምትሆነው? ፕሮዳክቲቭ አትሆን። አንደኛ ውጤት የሚያማራ አይሆን። መሀል የተወሰነ ብሬክ ምናምን መውሰድ ይኖርባል። ወይ ተኝተህ መነሳት፣ ወይ ሌላ ሳብጀክት ቀይሮ መምጣት፣ ወይ በመሀል ላይ የሆነ ነገር ብሬክ ማድረግ ምናምን ያስፈልጋል። ኢጓችሁ ዲፕሌት ያደርጋል ከሆነ አት ሰርቴን ፖይንት ላይ የሆነ ኦፕቲም የሚደርስና በቃ ጥናቱ በቃ ይልሃል። እሺ ጂም ሄድክ፣ ስፖርት ሰራ፣ አይ በቃ እሱ ሰዓት ላይ በቃ እሺ ምን ላድርግ ሌላ ምናልባት ሙዚቃ ምናምን አዳምጥ፣ የሆነ ሰዓት ላይ ጣዕሙ ይሰለቻል። ኢጎ ዲፕሌት ያደርጋል። በጣም ኮንሱም የምታደርገው ነገር ከአእምሮ ፍቃድ ውጪ ያለፈ ሰዓት ዲፕሌት እንዲያደርግ ወይ ደግሞ እንዲቀንስ እንዲወርድ ሳቲስፋክሽኑ እንዲቀንስ ያደርጋል። ሁለተኛው ፐርፌክሽኒዝም ነው። ቅድም እንዳልኩት ነው ፕሮሰስ ውስጥ መሆናችሁን ይሁ እንጂ ፐርፌክት መሆናችሁን አትዩ። ቅድም ኤግዛምፕል ስጠቅስ በ30 ቀን ወይም በ1 ወር ውስጥ ይሄን ከቨር አደርጋለሁ ብለህ የነበርከው ሰውዬ መሀል ላይ ታመህ ለ3 ቀን ማንበብ ባትችል ተጨማሪ 3 ቀን ወደዛ መግፋትህን አትይ። ከሌሎች 30 ቀናቶች ውስጥ እኮ 27 ቀኑ ላይ አንብበሃል ማለት ነው። በፐርሰንት ብትሰራው ከ90% በላይ የሆነውን አቺቭ አድርገህ ለምንድነው ለ10% የምታለቃቅሰው ነው የኔ ጥያቄ። 90% ማለት እኮ ፕሮሰስ ነው። ተውት 15% ፕሮሰስ ነው፣ 5% ፕሮሰስ ነው። እኔ እንትኑን አይደለም ቁጥሩ ላይ አይደለም 90 አጋጣሚ የሰጠሁት ኤግዛምፕል ከ30 ቀን ውስጥ 27ቱን አቺቭ ስላደረገ ወደ 90 ጠቀስኩት እንጂ ለምን አንድ ቀን የማይሆን ስቲል ፕሮሰስ ውስጥ ነው። ፕላናችሁ ብቻ ከእናንተ ጋር ሪያሊስቲክ ይሁን፣ የእናንተን ባህሪ ተከትሎ ይምጣ። አታስመስሉበት። የሌላ ሰው ፕላን አትኮርጁ እንጂ መሀል ላይ ፌል ማድረጉት ተውት፣ አትጨነቁበት። ፐርፌክሽኒዝም ላይ ሳይሆን ፕሮሰስ ላይ ስሩ። ኦኬ አይ እየሄድኩ እኮ ነው ሂደት ላይ የሚለውን አስቡ እንጂ ፐርፌክት የሆነ ገጠም እንዲል አትጠብቁ። ሶስተኛው ሳይኮሎጂካል ሪዝን ሪዋርድ ዲሌይ ያደርጋል ነው። አሁን ስታጠኑ ሽልማታችሁ ዘግይቶ ነው። ሶሻል ሚዲያ ምናምን ብታዩ እዛው ዶፓሚን እየሰጣችሁ ይቀጥላል። የምትወዱትን ምግብ ብትበሉ እዛው ዶፓሚን እየሰጣችሁ ይቀጥላል። ከምትወዱት ሰው ጋር ብትገናኙ ጊዜ ብታሳልፉ እዛው ዶፓሚን እየሰጣችሁ ይቀጥላል። ጥናት ላይ ስትመጡ እዛው የሚባል ነገር የለም። በቃ አለቀ። ሜቢ እዛው የሆነ ኤክሳይትመንት ወይም ዶፓሚን ሊሰጣችሁ የሚችለው ያቀዳችሁ ሰዓት ላይ ብቻ ነው። ከዛ አቀዳችሁን ስተገብሩት በጣም ቦሪንግ ነው የሚሆነው። ግን ደግሞ ፋይናሊ ሪዋርድ እንዳለ እንዳትረሱ። አራተኛው ጉዳይ ቅድም አንስቼዋለሁ፣ አሁን ላብራራላችሁ። አይደንቲቲ ክላሽ ያጋጥማል። ያለ ባህሪያችሁ ያለ ማንነታችሁ እቅዳችሁን አታውጡት። ሰው በዚህ መልኩ ነው የሚሰራው ብሎ ያሰበውን እቅድ አትጠቀሙ። እኛ ፒኤስፒ ፕሮግራም ላይ ፐርሰናል ስተዲ ፕሮግራም ላይ ለአንድ ሰው እቅድ ስናወጣ የሚያጠናበት ፖርሽን ይቀመጣል። ግን የየሰቡ ባህሪ ሊለያይ ይችላል። የተሰጠውን ፖርሽን በአንድ ሰዓት ውስጥ ከቨር አድርጎ መምጣት የሚችል ተማሪ አለ፣ 3 ሰዓት ያህል የሚፈጅበት ተማሪ አለ። ስለዚህ ከዚህ ባለው ተብሎ ገደብ አይሰጠውም። የ24 ሰዓት የአንድ ቀን ሙሉ ገደብ ይሰጠዋል። በዛ ውስጥ ግን አቺቭ አድርጎ ይጨርሳል። እንደዛም ሆኖ
ከ4 እስከ 5 ወር ውስጥ ባለው የሙሉ የ4 ዓመት ትምህርቱን እናጠናቅቃለን። የሁለተኛ ዙር ምዝገባ ተጀምሯል። አሁኑኑ ተመዝገቡ። ታች ያለውን የቴሌግራም ዩዘርኔም ተጠቀሙና ቴሌግራም ሰርች ባራችሁ ላይ ሰርች አድርጉት። ብርቱ ወጣት ወይም በቅንፍ ክላስ ኦፍ ቤኪ የሚል ቻናል ያጋጠማችኋል። እዛ ውስጥ ስለ ሬጂስትሬሽኑ ማግኘት ትችላላችሁ ማለት ነው። እኛ አሁን አይደንቲቲ ክላሽ ያደርጋል ብሎ ለዛ የሆነ ቶፒክ መርጣችሁ 2 ሰዓት ምናምን ልስጠው አትበሉ። እንዴት አድርጋችሁ 2 ሰዓት በምን አወቃችሁ? የቶፒኩን ዴቭዝ ታውቁታላችሁ። አሁን እጅግ በጣም ቀላል የሆነ ቶፒክ በ30 ደቂቃ በ40 ደቂቃ የምትጨርሱት 2 ሰዓት ሰጣችሁት ለሌሎች ቶፒኮች ለሚከብዷችሁ ቶፒኮች መስጠት የነበረባችሁን ሰዓት ለምን እዚህ ጋር ታባክኑታላችሁ? ስለዚህ መደረግ ያለበት ነገር ምንድነው? ባህሪያችሁ ነው። አንደኛ ሜቱ ሰዓት ላይ መሳጠና ደስ የሚለኝ ጠዋት፣ ማታ፣ ከሰዓት ምናምን ምረጡ። ሁለተኛ በምን መልኩ ሳጠና ይቀለኛል፣ በምን መልኩ ስታጠኑ ሞር ይገባችኋል የሚለውን ለዩት። ስለዚህ ማንነታችሁ ከስኬጁሉ በላይ ነው። ጉዳዩ የዲሲፕሊን ብቻ አይደለም፣ በዋነኝነት የባህሪም ጉዳይ ነው፣ የማንነትም ጉዳይ ነው። ማንነታችሁ ካወጣችሁት ፕላን ጋር አላይን ማያረግ ከሆነ እንደው በተቻለ አቅም ለዛ ነው ሪኳልቱ ነው መሆን ያለበት። እቅዳችሁ የአይደንቲቲያችሁ ለዛ ነው ሪኳልቱ ነው መሆን ያለበት። ዳት ሚንስ አይደንቲቲያችሁ መቀበል ከሚችለው ካፓሲቲ ወይ ትንሽ ማነስ አለበት ወይ እኩል ነው መሆን ያለበት። ከበለጠው ስኬጁላችሁ ወይም ስተዲ ፕላናችሁ ከአይደንቲቲያችሁ በለጠ ማለት ማንነታችሁ ከሚችለው በላይ እየታገላችሁ ነው ማለት ነው። ያ ደግሞ ቅድም መናወርቻ ያለው የመጀመሪያው ላይ ኢጎ ዲፕሌሽን ይፈጥራል። በቃ አንተ ይሄ ነው ባህሪ፣ ይሄ ነው ማንነት፣ እስከዚህ ነው መጨረስ የምትችሉ፣ ከዛ በላይ ይከብዳል። ይሄ ግን ማለት ያላችሁን ባህሪ ማሻሻል አትችሉም ማለት አይደለም። በእኛ ፒኤስፒ ፕሮግራም ላይ ምንም ማጥናት ያልጀመሩ ተማሪዎች፣ ክረምቱን ምናምን ቁጭ ብለው የነበሩ ተማሪዎች፣ አሁን ከእናንተ ጋር እንጀምራለን ያሉ ተማሪዎች ኮንሲስተንት ያልሆነ ኮንሲስተንት ሆኖ በተሰጠለት ፕላን እንዲቀጥል ሆናል። ያ ግን የሆነው ባህሪያቸው ራሱ እንዲስተካከል፣ አይደንቲቲያቸው፣ ማንነታቸው የነበራቸው ነገር እንዲስተካከል ያደረጋቸው ፊት የሚያደርግ ፕላን ስለተዘጋጀ እንጂ ከማንነታቸው በላይ በጣም ከባድ የሆነ ፕላን ቢሆን ኖሮ እነሱም ኮፓፕ አድርገው መዝለቅ አይችሉም ነበር። ስለዚህ እንዴት አድርገን አሪፍ የሆነ ፕላን እናወጣ የምትሉኝ ከሆነ ፕላን የሚያወጣላቸው አካል ቢኖር በጣም አሪፍ ነው። ፕላን ለማውጣት ራሱ የሆነ ጊዜ ስለሚፈጅ ምናምን ሪያሊስቲክ የሆነ ፕላን አወጣጥ የሚችል ሰው ካለ እሱ ጋር ብትሄዱ አሪፍ ነው። ከዛ በዘለለ ግን ለራሴ ያወጣለሁ ካላችሁ ሪያሊስቲክ የሆነ እንደ አቅማችሁ ሪያሊስቲክ የሆነ ፕላን ማውጣት የመጀመሪያው ነው። ሁለተኛው የሆነ ታይም ብሎክ ተጠቀሙ። ዝም ብሎ ይሄ የሰዓት ስኬጁል ከመጠቀም ይልቅ ታይም ብሎክ ተጠቀሙ። ምን ማለት ነው? ከ11 ሰዓት ተኩል እስከ 1 ሰዓት ተኩል አነባለሁ ብለህ እዛ ውስጥ ለመጨረስ ስትታገል ወይም በ30 ደቂቃ የምታልቀዋን በ2 ሰዓት አንቦርቅቀ ከምታነባት ይልቅ የሰዓት ገደቡን አንሳውና ፕራዮሪታይዝ ማድረግ ያለብን ነገር አስቀድም። በእኛ ፒኤስፒ ፕሮግራም ላይ የ12ኛ ክፍል ትምህርትም አለባቸው። አት ዘ ሴም ታይም ደግሞ እኛ የምንሰጣቸው ፕላን ጥያቄ መልስ እስከነ ማብራሪያው እንዲሁም ሾርት ኖት አለ። እኛ የምንሰጣቸው ፕላን ከ9ኛ ክፍል ነው የሚጀምረው። ከስር መሰረቱ ነው የሚጀምረው። ከስር ፋውንዴሽን ፌዙን እየሰራን ወደ ላይ እንሄዳለን ማለት ነው። ከዛ ላይ ስንጀምር ታይማቸውን እነሱ ነው ማኔጅ የሚያደርጉት። ሶ ለ12ኛ ክፍል 2 ሰዓት ትሰጣለሁ ከምትል ይልቅ ዛሬ የተማርከውን 12ኛ ክፍል አንብበው። ከዛ ባለቀ ሰዓት ይልቅ አንተ ቶሎ አድርገህ ለማንበብ ሞክር። ትምህርት ቤት ለማቃለል ሞክር። የሆነ ፍሪ ፔሪድ ሲኖርህ ለማቃለል ሞክር። ከዛ በኋላ ወደዚህ ስትመጣ ደግሞ የሚሰጥህን ፕሮግራም ደግሞ በራሱ ሰዓት ታነበዋል። አንብበህ እንደጨረስ ይገደባል። ምክንያቱም ሰፊ ሰዓት ስለሆነ ያለ ለአንድ ታስክ 24 ሰዓት ነው የሚሰጥ። በዛ ውስጥ መጨረስ ስለምትችል ማለት ነው። እናንተ አቺቭ ማድረግ ከምትችሉት ካፓሲቲያችሁ በታች ቢበዛ ደግሞ እኩል ሊሆን የሚችል ፕላን ስለሆነ የሚዘጋጀው ለማጥናት አስቸጋሪ አይሆንም ማለት ነው። ሌላ ደግሞ ማድረግ አለባችሁ ብዬ የማስበው ሀቢት አድርጉት። ለምሳሌ ከራት በኋላ ማጥናት ከጀመርክ ሁሌ ከራት በኋላ ማጥናትን ብታስለምደው ከራት በኋላ አእምሮህ ጥናትን ይለምድና በዛ ሰዓት ማንበብ ይጀምራል። የምተኙባት ሰዓት ተደጋጋሚ ብትሆን ምናምን ይመረጣል። ላትችሉ ትችላላችሁ። ይሄ እንደ ግዴታ አይደለም። ግን አሁን 5 ሰዓት የሚተኛ ከዛ ሌሊት ደግሞ 10 ሰዓት ወይ 11 ሰዓት የሚነሳ ተማሪ ካለ ያቺን ሰዓት የእንቅልፏን ሰዓትና የጥናቷን ሰዓት ሁሌ ቢያስለምዳት አይቸገርም። የጥናቱ ሰዓት ቦሪንግ አይሆንበት፣ እንቅልፍ አያስቸግረውም። የእንቅልፉ ሰዓት ደግሞ ኦልሬዲ በቃ ማጥናት አይችልም። የዛ ሰዓት ላይ አርፎ የተኛና ሲነሳ ደግሞ ንቅት ብሎ ማንበብ እንዲችል ይሆናል። ከዛ በዘለልክ ፕሮሰሳችሁን ይዩት ወይም ፕሮግረሳችሁን ይዩት እንጂ ፐርፌክሽኒዝም ላይ አትጨናቁ። በመጨረሻም ለራሳችሁ አካውንተብል ነው። ያ ማለት ነው ጥናታችሁ ሊያበረታቷችሁ የሚችሉ ነገሮችን ተጠቀሙ። ልክ እንደኛ እንደምትሰጣቸው ፓኬጆች ደግሞ እዛ ውስጥ መቀላቀል ምናምን ብትለምዱ አብሮ ማጥናት ምናምን ስላለ ኤነርጂያችሁ ቡስት እያደረገ ሁሌ ዲሲፕሊን እንደሆናችሁ እንድትቀጥሉም ይረዳችኋል ማለት ነው። ይሄን ይመስላል። ከዚህ በኋላ ስለ ፕላኒንግ ምንም አይነት ጭንቀት እንደማይኖርባችሁ እርግጠኛ ነኝ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። ይህን ቪዲዮ ሰብስክራይብ ማድረጋችሁን አትርሱ። ለምትወዷቸው ሰዎች ሼር አድርጉላቸው። ላይክ ማድረጋችሁም እንዲሁ አይረሳ። እስከዚህ ድረስ አብራችሁን ስለቆያችሁ በጣም አመሰግናለሁ። ውጤታማ የሆነ አመት ተመኘውላችሁ። ቻው